ጆርዳን ውስጥ ኢትዮጵያ ኤምባሲ እንደሌለ ስለዚህ የእናንተ ጉዳይ የሚመለከተው አካል ያስፈልጋል። እንዲሁም ምናልባት ደግሞ በህግ አግባብ መሄድና መፍታት የምትፈልጉ የጆርዳን ሌበር ቁጥር ልስጣችሁ። በዚህ ያለውን ነገር አሳውቃችሁ በህግ አግባብ ጉዳዮቻችሁን ለመፍታት ሞክሩ። ያዙት ይሄንን ቁጥር 009627 97 61 3220 0096 27 97 61 32 20 ሰላም ቤተሰብ ጓደኞቼ ተመልካቾቼ እንዴት አደራችሁ? እንዴት አረፈዳችሁልኝ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ከወንድማችን እንደሰማችሁት እንግዲህ ይህንን መረጃ የሆነ ጊዜ ይጠቅማችሁ ይሆናል። ስልክ ቁጥሩን ሴፍ አድርጉት ማለት ነው። በቃ ሰው ሀገር እስከ ኖረን ድረስ ምን እንደሚፈጠር አናቅም። ምንም ዋስትና የለንም። የሆነ ጊዜ ምን እንደሚፈጠር ስለማናቅ ማለት ነው። አጠቃቀሙ እንዴት መሰላችሁ? የሌበር ኦፊስ ቁጥሩን እንዴት እንደምትጠቀሙ ልክ እንደ ፖሊስ ነው። ግን ይሄ ለየት የሚያደርገው ነገር ምንድነው? በፈለጋችሁት ቋንቋ በራሳችሁ በአማርኛ አለ፣ አረበኛ የምትችሉ በአረበኛ፣ እንግሊዘኛ የምትችሉ በእንግሊዘኛ። ደስ የሚለው ነገር በአማርኛ መኖሩ ነው። ምንድነው? ስቴፑን ጠብቃችሁ መደወል ነው ያለባችሁት። መጀመሪያ ስትደውሉ እንደ ኮምፒውተር ነው። አሁን እንዴት ነው ኢትዮጵያ ሲም ካርድ ምናምን ቴሌ ታወራ የለ እንደዚህ አርጉ እያለች የሆነ ካርድ ምናምን ስንሞላ ማለት ነው። እያንዳንዱ እንትኗ እሷ ኮምፒውተር ውስጥ የምትለዋን ነገር የምትናገረው ቁጥር አለ። እሱን ተከትላችሁ ከዛ በኋላ ዋናዎቹ ያነሳሉ ማለት ነው። ኮምፒውተሯ እሷን ያለችዋን ስቴፑን ጠብቃችሁ ሳትሳሳቱ እንትን ትላላችሁ እንጂ መጀመሪያ እንደደወላችሁ ስልክ አነሱላችሁ። ምንድነው እሱ ስቴፑን ጠብቃችሁ ይሄንን ቁጥር ንኩ ስትል ስቴፑን ጠብቃችሁ እንትን ትላላችሁ። ከዛ በኋላ ዋናዎቹ ያነሳሉ። በዚህ ይፈልጋሉ። በአማርኛ በፈለጋችሁት ቋንቋ የደረሰባችሁ ችግር ማሳወቅ ትችላላችሁ ማለት ነው። ፈጣሪ ሁላችንም ከችግር ይጠብቀን። ያው ሰው ሀገር እስከ ኖረን ድረስ የሆነ ጊዜ ምን እንደሚፈጠር ስለማይታወቅ ስልክ ቁጥሩን ስልካችሁ ውስጥ ዝም ብላችሁ ሴፍ ብታደርጉ ይጠቅማችኋል የሆነ ጊዜ። እና ምንድነው መጀመሪያ የማዳሞቻችሁን አድራሻ፣ ስማችሁ፣ ሙሉ መረጃ ይጠይቃችኋል። ከዛ የእናንተ ፓስፖርት ኮፒ ምናምን። እኔ ከዚህ በፊት በጣም ነው የሌላ አረብ ሀገር ለምንድነው የጆርዳን ሌበር ኦፊስ ስልክ ቁጥር የሌለ ይላለውና እንደ አጋጣሚ ይሄ ወንድማችን ዱባይ ነው የሚኖረውና ብዙ ጊዜ የተለያየ መረጃ ነው የሚሰጠው እና ይሄ ወንድሜ አጋጣሚ አገኘሁት ማለት ነው። ብዙ ጊዜ እፈልገው ነበር የጆርዳን ሌበር ኦፊስ ቁጥር በጣም እፈልግ ነበር ለብዙ ልጆች ስለሚያስፈልጋቸው ማለት ነው። ያው በየቤቱ ብዙ ስንት ጉድ አለ። እኔ ጥሩ ስለኖርኩኝ እኔ ስለተመቸኝ ሌላው ጥሩ ይኖራል ማለት አይደለም። በየቤቱ ብዙ ስቃይ ስላለ ብዙ የሚሰማቸው የሚነግሩኝም ነገር ስላለ ለነሱ ብዙ ጊዜ የሌበር ኦፊስ ቁጥር እፈልግ ነበረ። ግን እንዳጋጣሚ አሁን አገኘሁት ማለት ነው። እህቶቼ ማለት በቃ ለማንም የሚያደላ አይደለም እና ህግ ነው በቃ ማለት ሳትፈሩ ልክ እንደ ፖሊስ ነው። ይሄ ለየት የሚያደርገው ነገር በራሳችሁ ቋንቋ መሆኑ በፈለጋችሁት ለየት ይላል። እንደ ፖሊስ አይደለም። የፖሊስ ይሄ 992 ነው የምትደውሉት ማለት ነው። ለፖሊስ መደወል ስትፈልጉ እሱ ያው ግዴታ እሱን አረበኛ ወይም እንግሊዘኛ መቻል ይኖርባቸዋል። ግን አማርኛ የለም። ይሄኛው ደስ የሚለው ነገር በፈለጋችሁት ቋንቋ መናገር ትችላላችሁ ማለት ነው። እንደዛ አድርጉ እህቶቼ። ለሚጠቅማችሁ ጓደኞቻችሁ ሼር አድርጉ። የሆነ ጊዜ የሚያስፈልጋቸው ልጆች ብዙ ስላለው ማለት ነው። ጆርዳን ውስጥ ያው ኤምባሲ ሊሰራ ነው እየተወራ ነው። ተስፋ አድርጋለሁ እንደሚሰራ። የእውነት በጣም ኤምባሲ ያስፈልገናል።
ቆንጽላ እንኳን ተውት፣ ቆንጽላ የለም ማለት ይቻላል። እነሱ ምንም አይነት አገልግሎት እየሰጡ ስላልሆነ ዝም ብሎ ነው እንጂ ቆንጽላ አለ የሚባለው ምንም አይነት ለዜጎቹ ምንም አይነት መብት እያስከበሩ አይደለም። ስልካቸው አይሰራም። ባለፈው ፓስፖርት ጊዜ ጥሩ ብዙ ልጆች እንትን አሳድሳቸዋል። ያን ሰሞን ስልካችሁ ሲሰራ ነበር እና ከዛ በኋላ መስራት አቆመ። ለምን እንደሆነ እኔ አላቅም። ስራቸው ምን እንደሆነ አላቅም። ለምንድን ነው ቆንጽላ የማይሰሩ ከሆነ ለምንድን ነው የተከፈተ? ብቻ ያሳዝናል። ባለፈው ስለ ፓስፖርት ሰርቼ ነበርና ለ3 ቀን ዱባይ የሚገኘው የኢትዮጵያ ኤምባሲ ያወጣ አዋጅ ነበረ። ብዙ ልጆች ደግሞ አሳድሳቸዋል። በጣም ደስ ይላል። ያው ውድ ቢሆንም ግን ያው አስቸኳይ ጉዳይ ያለባችሁ ልጆች ብዙዎቻችሁ አሳድሳችኋል ማለት ነው። አሁንም ግን ያ ቪዲዮ የሰራው ስልክ ቁጥር አለ እዛ ስር ማለት ነው። ከዛ እየወሰዳችሁ ስለ ፓስፖርት መጠየቅ ትችላላችሁ። የዚህ የዱባይ ስልክ ቁጥር ነው። እየደወላችሁ ፓስፖርት ማሳደስ ፈልጌ ነው ብላችሁ ስለ ፓስፖርት መረጃ መጠየቅ ትችላላችሁ። በጣም ደስ ይላል። በዚህ አጋጣሚ ብዙዎቻችሁ ተረባርባችሁ ያቺ 3 ቀን ተጠቅማችሁ ፓስፖርታችሁን አሳድሳችኋል። እርግጠኛ ነኝ በዚህ ወር ውስጥ ምናምን ይመጣል። ከአንድ ወር አያልፍም። ሁላችሁም አሳድሳችኋል ማለት ነው። በጣም ደስ የሚል እንትን ነበረ፣ እድል ነበረ። ለ3 ቀን አጭር ነበረች። ብዙዎቻችሁ ደግሞ ተጠቅማችኋል እና በጣም ደስ ይላል። እንደዚህ መኖሩ ራሱ ያው ዱባይ ያለው ኤምባሲ እንደዚህ ማድረጉ ትልቅ ነገር ነው። እዚህ ኤምባሲ ለሌለ ሀገራት እንደዚህ ማድረጋቸው ጥሩ ነው። ያሳደሳችሁም ደግሞ ጥሩ አድርጋችኋልና በቅርቡ ደግሞ የምትገቡ በቅርቡ ልትሳፈሩ የተነሳችሁ ልጆች ትልቅ ስህተት ነው የሰራችሁት ማለት ነው። አንደኛ ነገር ፓስፖርት ቢያንስ ከአንድ ወር ይፈጃል። 1 ወር ከ15 ቀን ከ20 ቀን ይሄ እንደሚቆይ ራሳችሁን ማሳወቅ ነው ያለባችሁና ወይም በ2 ሳምንት በ15 ቀን የሚመጣ ነገር አይደለም። ብዙዎቻችሁ ልትሳፈሩ ትንሽ ግዛት ቀርታችሁ ደግሞ ፓስፖርት የሰጣችሁ ልጆች አላችሁ። ምንም ማድረግ አይቻልም። መረጃ ከማጣት የተነሳ ይመስለኛል። ለምሳሌ አሁን ወደ ሀገር ቤት ልትሳፈሩ ስትሉ እንደዚህ አይነት እድል ስታገኙ ማሳደስ የለባችሁ። ምክንያቱም ጊዜያችሁ የድባቸው። ሁለተኛ ደግሞ ወደ ሀገር ቤት የምትሄዱ ከሆነ እዛው ማሳደስ ትችላላችሁ። ምንም አያስፈልግም ሲጀመር። ከዚህ በፊትም ሰርቻለሁ። ኤክስፓየርድ በሆነ ፓስፖርት ወደ ሀገር ቤት ወደ ኢትዮጵያ መግባት ይቻላል። ከሀገር ነው እንጂ መውጣት የማይቻለው። ወደ ሀገር ቤት ወደ ትውልድ ሀገራችሁ ወደ ኢትዮጵያ መግባት ትችላላችሁ። ከኢትዮጵያ መውጣት ግን አትችሉም። ቢያንስ ከ1 አመት በላይ ሊኖር ይገባል። ከ1 አመት በላይ ጊዜ አገልግሎት ሊኖረው ይገባል። ከኢትዮጵያ ስትወጡ ስትሉ ማለት ነው። እንደዛ አድርጉ እህቶቼ። ብዙዎቻችሁ ልሳፈር 1 ሳምንት ነው የቀረኝ ፓስፖርት ግን አልመጣም ብላችሁ የምትጨናነቁ አንዴ ሆኗል። እንግዲህ ምንም ማድረግ አይቻልም። ከዚህ በፊትም ሰርቻለሁ። ኤክስፓየርድ በሆነ ፓስፖርት ወደ ሀገር ቤት መግባት ይቻላል ብዬ ሰርቻለሁ። ደግሞ ኢቃማም ራሱ ማለት ነው። ኢቃማም ራሱ ኤክስፓየርድ በሆነ ነው የራሴ መኖሪያ ፍቃድ የታደሰልኝ ማለት ነው። ግን ያው ያስፈልገኛል ካላችሁ ማሳደስ ትችላላችሁ። ግን ይቻላል፣ አገር ቤት መግባትም ይቻላል። ኢቃማም ደግሞ ኤክስፓየርድ በሆነ ማሳደስ ይቻላል። ግን ያው ምንም ማድረግ አይቻልም። ሁላችሁም መስማት አለባችሁ። መረጃ ምናምን ተከታተሉ። አሁን በጣም ልትሳፈሩ አስቡ። ትንሽ ቀን ቀርታችሁ ፓስፖርት እጃችሁ ላይ የለም። መቼ እንደሚመጣ አይታወቅም። 1 ወር ከ15 ቀን ከዛ በላይም ሊፈጅ ይችላልና ከዛ በፊት ሰው ብትጠይቁ አሪፍ ነበረ። እንግዲህ ምንም ማድረግ አይቻልም። አይዟችሁ። አዳዲስ የሆናችሁ ደግሞ ሰብስክራይብ አድርጉ፣ ላይክ ሼርም አድርጉ፣ ለጓደኞቻችሁ ሼር አድርጉ። የዛሬ ቪዲዮ የእውነት ጆርዳን ለሚኖረው በሙሉ በጣም ያስፈልጋል ብዬ አምናለሁ። ምክንያቱም በቃ ማዳሞቻችሁ ጥሩ ልትሆን ትችላለች፣ ግን ዞሮ ዞሮ ሰው ቤት ነው የምንኖረውና ምን እንደሚፈጠር አናቅም። ይጠቅማል። ሲጀመር ሰው ሀገር እየኖራችሁ እኔ ምንም አይደርስብኝ ማለት አይቻልም።
ብቻ ሁሉም ለፈጣሪ ስጡት። ፈጣሪ ከኛ ጋር ይሁን እንጂ ምንም ማረጋገጫ የለንም። ሰው ቤት ሰው ሀገር ነው የምንኖረውና የሆነ ጊዜ ምን እንደሚፈጠር አይታወቅም። እንደ መረጃ ይጠቅማችኋል። ሴፍ ብታደርጉ ይጠቅማል እንጂ አይጎዳም። እና ወዳችኋለሁ። ከጠቀማችሁ እንደጠቀማችሁ ተስፋ አድርጋለሁ እህቶቼ። ያስፈልጋል ብላችሁ ደግሞ ለምታስቡ ልጆች እህቶቻችሁ፣ ጓደኞቻችሁ ሼር አድርጉ። ወዳችኋለሁ። በያላችሁበት መልካም ጊዜ፣ መልካም ቆይታ። ቻው